ኦኬ ሰላም የዚህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያለን። ዛሬ ደግሞ ፍሬሽማን ሎጂክ የሆነው ፍሬሽማን ቻፕተር 1 የፕላንተን ሰብጀክቱ ደግሞ ሎጂክ የሆነውን እንቀጥላለን። ይቀርብልን ምናምን ባላችሁ መስረት ይሄንን ቻፕተር ይዘን መጥተናል። እናንተ ደግሞ ይህ እናንተን ለማገዝ የተዘጋጀ ዩቲዩብ ቻናል ወይም ክሬት የተደረገ ዩቲዩብ ቻናል ስለሆነ ከእናንተ ምንም የሚጠበቅ ነገር የለም። ብቻ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል አባል መሆን ትችላላችሁ። ጠቃሚ የኤግዛም ማለት በሚድ ኤግዛም ኮሽኖችን በዚህ ዩቲዩብ ቻናል ሁሉንም ፍሬሽማን ስለምንለቃችሁ እንዲደርሳችሁ የኖቲፊኬሽን ምልክቱን በመንካት ኦል ላይ በማድረግ ሁሌ ከኛ ጋር ሆናችሁ አሁን ፍሬሽማኑን መከታተል ትችላላችሁ ማለት ነው። ሁሉንም ፍሬሽማን ኮርሶች በዚህ ዩቲዩብ ቻናል እንሰጣለን። በዚህ ዩቲዩብ ቻናል ስንሰጥ ደግሞ እናንተን በሚያግዝ መልክ ነው የምንሰጣችሁ። ስለዚህ ቦርድ መሆን የለባችሁም፣ ሬዲ ሆናችሁ መከተል አለባችሁ። ይህን ዩቲዩብ ቻናል ሰብስክራይብ አርጉ። እኔ አሁን ሮፕቲ ዩቲዩብ ቻናል ማይ ኔም ኢዝ ዶክተር ገመቹ ይባላለሁ ማለት ነው። የዛሬውን ክላስ ሎጂክን እናያለን። ሎጂክ ዋት ኢዝ ዘ ኮርስ ኦፍ ሎጂክ አንድ ክሪቲካል ቲንኪንግ ይላል። ሎጂክን ስትማሩ ልጆች ልንገራችሁ፣ እንደ ማትስ እንደ ፊዚክስ ፎርሙላ ሸምደዳችሁ ሀሳቡ ገብታችሁ የምትሰሩ ነገር አይደለም። ሎጂክ ግን ምንድነው? ኮንሰፕቹዋል ነው። በተለይ ቻፕተር 5 ፋላሲ የሚላል ይህ በጣም ከባድ ኮርስ ነው። ግን ከፍሬሽማን ኮንሰፕት የምጠይቀው ሳይኮሎጂ እና ሎጂክ ነው። ኮንሰፕት የምጠይቀው ሰው ከነዚህ መካከል ዛሬ ሎጂክን ስናይ ሎጂክን መረዳት ያለባችሁ ኮንሰፕት ነው። በፍጹም የማይታስበው ሎጂክን ሽምድዳ አይታስብም። በኮንሰፕት መልኩ ተዘጋጁ ነው የምላችሁ። በኮንሰፕት መልኩ መዘጋጀት አለባችሁ። ስጠይቀው ሎጂክ ራሱ ዲፕሊ የሆኑ ኮሽኖችን ነው የሚያነሳው። ዋይ ሃው ዋት የሚለውን ኮሽኖች በጣም ያነሳል። ስለዚህ ሪዝኒንግ ወይም ሪዞናብል መሆን አለባችሁ ማለት ነው። ዋት ኢዝ ዘ ኮርስ ኦፍ ሎጂክ አንድ ክሪቲካል ቲንኪንግ። ሎጂክ እና ክሪቲካል ቲንኪንግ ማለት ምን ማለት ነው? ምን ማለት ኮርስ ነው? ምን አይነት ኮርስ ነው ስንል ዲር ስቱደንትስ ዚስ ኮርስ ኤምድ አት ሜኪንግ ስቱደንትስ ቱ ክሪቲካል ኮሽን ዘ አይዲያ ኦፍ ፒፕል ጋዘሪንግ ኢንፎርሜሽን ኤንድ ኢቫሉዌት አርጊመንት ኦፍ ዘ አዘር ኤንድ ዘምሰልቭስ። ለምሳሌ ይሄ ኮርስ ዋና አላማው ፍሬሽማን ላይ እንዲሰጥ ተማሪዎች ክሪቲካሊ እንዲሆኑ ኮሽኔብል እንዲሆኑ እርስ በርስ መጠየቅ፣ ራስን መጠየቅ፣ መረጃ ሰብስቦ እንደገና አርጊመንቶችን ኢቫሉዌት እንዲያደርጉ ነው። አርጊመንት ሲባል አንድ ሀሳብ ነው። አንድን ሀሳብ ከሌላ ሀሳብ ጋር ኢቫሉዌት ማድረግ ወይም የራሱን ሀሳብ ከሌላ ሀሳብ ጋር ኢቫሉዌት ማድረግ። ለምሳሌ እኔ በዚህ ምድር ላይ ባልፈጠር ለምን ተፈጠርኩኝ? ማን ነው ፈጠረኝ? የሚል ሳይኮሎጂካሊ ኮሽኖችንም ሎጂካሊ ኮሽኖችንም ራስን በምትጠይቅበት ሰዓት የምታገኘውን መልስ እንድታገኝ ነው። ይሄ ሎጂክ በፍሬሽማን ኮርስ ላይ እንዲሰጥ የታሰበው ወይም የታቀደው ማለት ነው። አንድን ተማሪ ምን ያደርጋል? ክሪቲካሊ ኮሽን እንዲሆን ዘ አይዲያ ኦፍ ዘ ፒፕል ዘ ጋዘር ኦፍ ኢንፎርሜሽን አንድ ኢቫሉዌት አርጊመንቱን ኢቫሉዌት እንዲያደርግ ነው። ይሄ ታቅዶ የመጣ ማለት ነው። ከነዚህ መካከል ኢቫሉዌቲንግ ዘ አርጊመንት የሚለውን በሎጂክ ውስጥ ሞር ዲፕሊ ገፍተን እናያለን ማለት ነው። ሞር ዲፕሊ ገፍተን ኢቫሉዌሽን ኦፍ አርጊመንት የሚለውን እናያለን። የኮርስ ኮንተንቱ ቻፕተር 1 ሎጂክ ኤንድ ፊሎሶፊ፣ ቻፕተር 2 ቤዚክ ኮንሰፕትስ ኦፍ ሎጂክ፣ ቻፕተር 3 ሎጂክ ኤንድ ላንጉዌጅ፣ ቻፕተር 4 ደግሞ ቤዚክ ኮንሰፕትስ ኦፍ ክሪቲካል ቲንኪንግ አንድ ቻፕተር 5 ሎጂካል ሪዝኒንግ ኦር ፋላሲ አንድ ቻፕተር 6 ደግሞ ካታጎሪካል ፕሮፖዚሽን። ስለዚህ ይሄ ኮርስ 6 ቻፕተሮችን በውስጡ የያዘ ነው። ቻፕተር 1 ቻፕተር 2 አንድ ቻፕተር 3 ዩሮ ሚድ ኤግዛም ከበር ከዛ ነው የሚደረጉት። ቻፕተር 4 ቻፕተር 5 እና ቻፕተር 6 ዩር ፋይናል ኤግዛም ነው። ስለዚህ ሚድ ኤግዛሙን ተማሪዎች እዚህ ጋር መንገር የሚችለው ነገር ቢኖር ሚድ ኤግዛም በጣም ሚድ ኤግዛም ከሰራችሁ ፋይናሉ ምናልባት ከ50 ሲሆን ሊከብዳችሁ ይችላል። ከ50 ሆነ ማለት እኮ ምንም የምትፈልጉትን ከግማሽ በላይ ይሰራሉ ማለት አይደለም። ለምሳሌ 20 ሙሉ ጥያቄ ደረቅ ጥያቄ ሊሆን ይችላል። ከዛ 30ው ምርጫ አዛምድ ምናምን እየተባለ ስለሚሄድ ግን የ30ዋን መስራት ፈልጉ። የ30ዋን መስራት ከቻላችሁ የ50ዋ ምንም እንትን አያመጣባችሁም። ቢኮዝ ከ30 ቢያንስ 28 27 አላችሁ ማለት
ከ50 ደግሞ ቢያንስ ሚኒማም 38 37 ማግኘት ትችላላችሁ ማለት ነው። ስለዚህ ሚዱን በጣም ለመስራት ሞክሩ። ሶ ሚድ ላይ ሎጂክ እንደ ፊሎሶፊ እና ቤዚክ ኮንሰፕት ኦፍ ሎጂክ ቢጨመር ሎጂክ እንደ ላንጉጅ ይጨመራል። ከዛ ቻፕተር 4 ቻፕተር 5 እና ቻፕተር 6 በጣም በብዙ ጊዜ ፋይናላችሁ ነው የሚሆኑት። ፈረስት ሴሚስተር ፋይናላችሁ ነው የሚሆኑት። ሶ ቻፕተር 5 በተለይ ሎጂክ ሪዝኒንግ ኤንድ ፋላሲ በጣም በቃ ከሱ ብዙ ጥያቄ ነው የምትጠይቁት። እንደ በደረቅ መልኩ ነው የሚወጣው። which ፋላሲ ታይፕ ነው። ፋላሲ 22 ፋላሲዎች አሉ። እነዚህን በመያዝ ሀሳባቸውን በመያዝ የምትመልሱት ነገር ነው። ሶ ሎጂክን ስታነቡ ምንድነው ዛሬ በዋናነት ሎጂኩን ኢንትሮዳክት ስለሚያደርጋችሁ ስለሚያስተዋውቃችሁ ትምህርቱን ይልቅ ኮንሰፕቱን እዚህ ላይ ምን ማወቅ እንዳለባችሁ ነው የምነግራችሁ። ሶ ቻፕተር 1 ሎጂክ ኤንድ ፊሎሶፊ ነው። ሶ ሎጂክ ምንድነው? as a field of study the branch of philosophy that deal with study of argument ስለ አርጊመንት ነው የሚያጠናው። ሎጂክ ማለት ብራንች ኦፍ ዋት ፊሎሶፊ የፊሎሶፊ ብራንች ነው እና ሁሌ ስለ ምንድን ነው የሚያጠናው? ስለ አርጊመንት ነው የሚያጠናው። አርጊመንት ምንድን ነው እናያለን። ሶ አስ ኢንስትሩመንት ሚንስ ቱ ኮንስትራክት ራሽናል አርጊመንት አንድ ኢቫሉዌት አርጊመንት ኦፍ አዘርስ። ኮንስትራክት ራሽናል አርጊመንት ምክንያታዊ የሆነ አርጊመንቶችን ኮንስትራክት ያደርጋል፣ ያዘጋጃል። ደን ዋት ኢቫሉዌት አርጊመንት ኦፍ አዘርስ የሌላውን። አሁን ለምሳሌ እኔ አንድ ጥያቄ ካነሳሁኝ የኔን ጥያቄ ምክንያታዊ በሆነ መልክ ሌላኛው ሰው አርጊውድ ማድረግ ይችላል ማለት ነው። አሁን ለምሳሌ እኔ ያነሳሁትን ጥያቄ ሌላኛው ሰው ምክንያታዊ በሆነ ነው ሎጂክ ላይ ምክንያታዊ በሆነ ወይ ነው ብቻ ነገሮቹ አክሰፕት የሚደረጉት። ሰው ሌላኛው ሰው ራሽናል የሆነ አርጊመንት ኮንስትራክት ካደረገ ያንን የሌላውን ሰው ሀሳብ ኢቫሉዌት ኦፍ አርጊመንት ኦፍ ዛዘርስ ኢቫሉዌት ማድረግ ይችላል ማለት ነው። ቢኮዝ ራሽኔብል መሆን አለበት። ሶ ፊሎሶፊ ኢዝ ዘ ስቴዲ ኦፍ ጀነራል ኤንድ ፈንዳመንታል ፕሮብሌም ኮንሰርኒንግ ማተር ሳች አስ ኤግዚስተንስ ናውሌጅ ትሩዝ ቢዩቲ ላው ጀስታይስ ባሊቲ ማይንድ ኤንድ ላንጉጅ። አሁን ለምሳሌ ፊሎሶፊ ማለት ስለ ሆል ነው የሚያጠናው። ሎጂክ ግን ብራንች ኦፍ ፊሎሶፊ ነው። ፊሎሶፊ ማለት ግን አስ ጀነራል ፈንዳመንታል ፕሮብሌሞች መሰረታዊ የሆነ ጥያቄዎችን ነው ኮንሰርን ያደረገ። ለምሳሌ ኤግዚስተንስ ሲባል በዚህ ምድር ላይ ለመጣን ምድር ላይ ባንመጣስ አሁን መጣን ከየት ነው አመጣጣችን ብሎ ኤግዚስተንስ ፈንዳመንታል ፕሮብሌሞችን ያነሰልናል። እንደገና ናውሌጅ እውቀትስ ማለት ምንድነው? እውቀት ብራሱ ምንድነው? እውቀት ከየት ነው የሚገኘው? ትሩዝ እውነት የሚባል በዚህ ምድር ላይ አለ? ቤቱ ቆንጆ እንደዚህ የሚባል ነገር አለ? ላው ምንድነው? ጀስታይስ ምንድነው? ባሊቲ ማይንድ ላንጉጅ ምንድነው? ይሄንን መሰረታዊ የሆነ ፕሮብሌሞችን ጀነራሊ ስቴዲ የሚያደርገው ምንድነው? ፊሎሶፊ ነው። ከዛ የፊሎሶፊ ብራንቾች አሉ ማለት ነው። ኦብጀክቲቭ ኦፍ ቻፕተር ቻፕተር ከተገባችሁ በኋላ ማወቅ የሚገባችሁ ነገር አንደርስታንዲንግ ዘ ሚኒንግ ኔቸር ኤንድ ፊቸር ኦፍ ዋት ፊሎሶፊ recognize the major field of philosophy and understand why it is so important to learn logic and philosophy. ሎጂክ እና ፊሎሶፊ መማር ለምን አስፈለገ? recognize the major field of philosophy የፊሎሶፊ ሜጀር ፊልዶችን እነማን ናቸው? understanding the meaning nature ፊቸር ኦፍ ፊሎሶፊ ሚኒንጉ ምንድነው? ኔቸሩ ምንድነው? ፊቸሩስ ምንድነው? የፊሎሶፊ ይሄንን አንደርስታንድ ማድረግ አለብን ከዚህ ዩኒት መጨረሻ ማለት ሶ ሚኒንግ ኤንድ ዘ ኔቸር ኦፍ ፊሎሶፊ ኖ ስፔሲፊክ ሰብጀክት ማተር ሶ ኢት ኢዝ ዲፊካልት ቱ ዲፋይን ኢት። ፊሎሶፊን ዲፋይን ለማድረግ በጣም እንቸገራለን። ስፔሲፊክ ነገር ያጠናል ማለት አንችልም። ሶ ኖ ስፔሲፊክ ሰብጀክት ማተር ሶ ስፔሲፊክ ሰብጀክት ማተሩ ካለመሆኑ የተነሳ ዲፋይን ለማድረግ እንቸገራለን። ሶ ኢት ኢዝ ዴቨሎፕመንት ኦፍ ክሪቲካል ሃቢት ዘ ኮንቲኒየስ ሰርች ፎር ትሩዝ ኤንድ ዘ ኩዌስቸኒንግ ኦፍ ዘ አፓረንት ይላል። ለምሳሌ አሁን በቃ ዝም ብለን አሁን ለምሳሌ አክሰፕት እስካሁን ላይ ያለው የፊሎሶፊ ዴፊኒሽን እንዲህ ብለን ለጊዜው ብንይዝ ክሪቲካል ሃቢትን ዴቨሎፕ ለማድረግ እና ኮንቲኒየስ ሰርች ፎር ትሩዝ እና ጥልቀት እውነትን ወደ መፈለግ እና ጥያቄዎችን የማንሳት ኮርስ ነው ብንል ወይም ጥያቄዎችን የምናነሳበት አይነት ትምህርት ነው። ለምሳሌ ፊሎሶፊ ዴይሊ ፕራይሜሪሊ ዊዝ ኢሹ ዛን ዋት ሰብጀክት ማተር
ሳብጀክት ማተር ፊሎሶፊ ስለ አንድ ስለዚህ ነገር ያጠናል ብለን ፊሎሶፊን መለየት አንችልም። ሶ ፊሎሶፊ የሚጀምረው ከምንድነው? ከማድነቅ ነው። ወንደር ከማድረግ ነው። ሶ ወንደር is the feeling of philosophers and philosopher began in the wonder or Socrates። ለምሳሌ ምንድነው ሶክራቴስ ሲል ፊሎሶፊ ከማድነቅ ነው፣ ከማድነቅ ስሜት ነው የሚጀምረው። ሶ ፊሎሶፊ ሲጀምር ከምንድነው? ከማድነቅ ነው የሚጀምረው። ስለዚህ ፊሎሶፊ አንድ ነገር አፕሪሺየት ወይም ወንደር በማድረግ ነው የሚነሳው። ሶ ፊሎሶፊ ቢካንስ ፍሮም ወንደር ነው። ማን ብሎ ሶክራቴስ እንዲህ ይለዋል፣ እንዲህ ብሎ ዲፋይን ያደርጋል። ማድነቅ ነገሮችን አፕሪሺየት ከማድረግ ይነሳል ፊሎሶፊ። ሶ ኢታይሞሎጂካል ዴፊኒሽን ኦፍ ፊሎሶፊ ፍሮም ቱ ግሪክ ወርድስ። ፊሎሶፊ ከሁለት ግሪክ ቃል ነው የወጣው፣ ፊሎ ኤንድ ሶፒያ which means love and wisdom respectively። ፊሎ ምንድነው? ላቭ ነው። ሶፒያ means wisdom። ሶ አንድ ላይ ከነዚህ ከኢታይሞሎጂካል ዴፊኒሽን ፊሎሶፊ ከቃላቱ ኢታይሞሎጂካል ዴፊኒሽን ሲባል ወርዱን በመነጠል የምናገኘው ዴፊኒሽን ምን ይባላል? ኢታይሞሎጂካል ዴፊኒሽን ይባላል። ሶ ኢት ሚንስ ላቭ ኦፍ ዊዝደም ጥበብን መሻት ወይም መውደድ የሚለውን ስም ከስሙ ዲፋይን አድርገን እናገኛለን ማለት ነው። ፊሎሶፊካል ኩዌስችን ሶ the first one is does God exist? does God exist? what is reality? what is knowledge and what does it mean to know? እሺ አሁን ፊሎሶፊካል ኩዌስችን ስንል ምን ማለታችን ነው? ዳዝ ጋድ ኤግዚስት? እግዚአብሔር አለ? ያችሁ ሎጂክ ፈንዳመንታል የሆኑ ኩዌስችኖችን ፒካፍ ያደርጋል ብለናል። ሶ ዳዝ ጋድ ኤግዚስት? እግዚአብሔር አለ? ዋት ኢዝ ሪያሊቲ? እውነት ራሱ ምንድነው? ሪያሊቲ ማለት ምንድነው? ዋት ኢዝ ናውሌጅ? እውቀት ራሱ ምንድነው? አያችሁ ዋት ዳዝ ኢት ሚን ቱ ናው? ማወቅ ራሱ በራሱ ምንድነው? እውቀት ምንድነው? ማወቅ ራሱ በራሱ ምንድነው? እንዲህ አይነቱን ኩዌስችን ፊሎሶፊካል ኩዌስችን እንላቸዋለን ማለት። እግዚአብሔር አለ? እውነት ራሱ ምንድነው? በዚህ ምድር ላይ እየኖርን ነው እውነት? እውቀት ማለት ምንድነው? ዋት ዳዝ ሚን ቱ ናው? ማወቅ ራሱ በራሱ ምንድነው የሚለውን ኩዌስችኖች ፊሎሶፊ ያነሳል። ሶ እዚህ ጋር በኮንሰፕት እንድትረዱ ነው የምላችሁ። ኮንሰፕት ያዙ። እዚህ ጋር ምንም እየጻፋችሁ በቃ ጀነራል ኮልድ ምናምን ብላችሁ የምትይዙት ነገር የለም። እዚህ ደግሞ በጀነራል ሶ ፊሎሶፊ ሲለ ፈንዳመንታል ኩዌስችኖች ያነሳል። ስለ ፈንዳመንታል ኩዌስችን ነው የሚያወራው። ሶ ፈንዳመንታል ኩዌስችን ማለት ተመልሶልን በቃ ይሄ በቃ እንዲህ ነው ብለን ፔዝ አድርገን እምነት አድርገንበት ያለፍነው ነገሮች ነው የሚያነሳው። ለምሳሌ አሁን እግዚአብሔር አለ የሚለውን ነገር እውነት እግዚአብሔር አሁን ለምሳሌ ጠይቃችሁ ይሄን ቪዲዮ የምትከታተል ልጅ አንተ ወይም አንቺ እግዚአብሔር አለ ብለሽ ታምኛለሽ ወይም አንተ ታምናለህ? 1 2 3 እግዚአብሔር አለ ብለህ ታምናለህ ማለት እግዚአብሔር አለ ትላለህ? ታምናለህ ሳይሆን አለ ትላለህ? አረ አለ ብለን ለማውራት አንችልም። ምክንያቱም እምነት ነው። እኛ አለ ብለን ስለተቀበልን ስላመን ነው እንጂ እግዚአብሔር አለ የምንለው። ግን እግዚአብሔር አለ ብለን በምክንያታዊ ልናስረዳ አንችልም። ሶ እግዚአብሔር አለ ማለት እምነት ነው። ሶ እምነት ደግሞ ሎጂክ ላይ አይሰራም ማለት ነው። ስለዚህ ዋት ኢዝ ሪያሊቲ ኢዝ ጋድ ኤግዚስት ብለውን ጥያቄ አይመልስልንም። ስለዚህ እኛ በራሳችን እምነት የተቀበልነውን ነገር ሎጂክ ላይ ምንም አይደለም ማለት ነው። ሶ ፊሎሶፊ ዊዝደም ባት ናት ኦል ዊዝደም አር ፊሎሶፊ። ፊሎሶፊ ማለት ዊዝደም ነው፣ ግን ሁሉም ዊዝደም ምን አይደለም፣ ፊሎሶፊ አይደለም። ያዙት። ፊሎሶፊ ማለት ፍልስፍና ነው። ፍልስፍና ማለት ጥበብ ነው፣ ግን ሁሉም ጥበብ ፍልስፍና አይደለም። ሁሉም ጥበብ ፍልስፍና አይደለም። ለምሳሌ እንደዚህ ሲባል ፊሎሶፊ ዴሊ ዊዝ ዘ ኩዌስችን አፓረንት ቱ ጎ ቢዮንድ ዘ ኮመን አንደርስታንዲንግ ኤንድ ቱ speculate about things that other people accept with no debates። ፊሎሶፊ ጥያቄዎችን ያነሳል። ያ ጥያቄዎች ሲነሳ ኮመን አንደርስታንዲንግ ይኖረናል። አሁን ለምሳሌ ሁሉም ሰው ጋር አሁን ኮመን አንደርስታንዲንግ መኖር አለበት። አሁን ለምሳሌ ፊሎሶፊ ባነሳው ኩዌስችኖች ላይ ሁሉም ሰው ኮመን አንደርስታንዲንግ መኖር አለበት። እንደገና በሁሉም ዘንድ የአንድ ሰው ሀሳብ በሁሉም ዘንድ ተቀባይነት መኖር አለበት። ዊዛውት ዴቤት ከመደረግ አለመደረግ የተቻለ ሁሉ ምንድነው
ፊሎሶፊካል ኮሽን ያነሳነውን ጥያቄ ሁሉም ሰው በኮመን አንደርስታንዲንግ ወይ አንደርስታንድ ማድረግ መቻል አለበት። ለአንዱ ግልጽ ሆኖ ለሌላኛው ግልጽ ካልሆነ ይሄ ፊሎሶፊ አያስብለን ነው። ሶ ፊሎሶፊካል ኢንተርፕራይዝ ስንል is an active imaginative process of the formulating proper questions and resolving them by rigorous persistent analysis ይላል። እዚህ ጋር ምንድነው? አክቲቭ ኢማጂኔቲቭ ፕሮሰስ ኦፍ ፎርሙሌቲንግ ፕሮፐር ኩዌሽኖች። አሁን ለምሳሌ ጥያቄዎችን ስንጠይቅ ራሱ ዲፕሊ ነው መጠየቅ አለብን። በዛ ጥያቄዎች ፐርሲስታንት መሆን በቃ ቀጣይነት ወይም ቋሚ የሆነ ጥያቄ ነው መጠየቅ የምንችለው። አሁን ለምሳሌ በጣም ለሁሉም ሰው ግራ የሆነውን ጥያቄ ለምሳሌ እግዚአብሔር አለ ወይ ብለን ስንጠይቅ ለሁሉም ሰው ኮመን የሆነ አንደርስታንዲንግ አሁን እግዚአብሔር አለ ብለን አንድን ሰው ብትጠይቀው የራሱን እምነት ነው። ግን እግዚአብሔር አለ የሚለውን በምክንያት አያስረዳም። ሶ በእምነት ነው ኬዝ ነው እንጂ ኖት በሪዝኒንግ የተደገፈ ስላልሆነ ይህም ፊሎሶፊካል ኩዌስችን አንለውም። ሶ በሪዝኒንግ ካልተደገፈ ዊካንሳይ ፋላሲ እንላለን። ፋላሲ ደግሞ ቻፕተር 5 ላይ እናያለን። ሶ ዜርፎር ፊሎሶፊ ኢዝ ራሽናል ኤንድ ክሪቲካል ኢንተርፕራይዝ ዛት ትራይስ ቱ ፎርሙሌት ኤንድ አንሰር ፈንዳሜንታል ኩዌስችን ሲሉ አን ኢንተንሲቭ አፕሊኬሽን ኦፍ ሪዝንስ። ሶ ፈንዳሜንታል ኩዌስችኖችን አንሰር ስናደርግ ምንድነው? ኢንቴንሲቭ አፕሊኬሽን ኦፍ ሪዝን ምክንያታዊ ትክክለኛ የሆነ ምክንያታዊ የሆነ መልሳችን መሆን አለበት። ራሽናል ኤንድ ክሪቲካል ቲንከር ዋት ኢንተርፕራይዝ አንዳንድ ጥያቄዎችን ስንመልስ ሪዝናብል መሆን አለበት። በሪዝናብል ወይ ነው መመለስ አለብን። ሎጂክ ምንድነው የሚለን? አንድ ነገር ይሄ ነው ስንል ሪዝን ያስፈልጋል። ሶ ከዚህ በኋላ እናንተ ሎጂክን ከተማራችሁ በኋላ አንድ ሰው ለማስረዳት ወደ እናንተ መጥቶ ይሄ እንዲህ ነው ካላችሁ ሪዝናብል መሆን አለበት ትላላችሁ፣ ትጠይቃላችሁ፣ ፎር ሪዝን ትላላችሁ። ዝም ብሎ ሳይኮሎጂካል አክሰፕት አታደርጉም ማለት ነው። ሶ ክሪቲካል ቲንኪንግ ኢዝ ቼንጀብል ቢኮዝ ፊሎሶፈርስ ሃቭ ዲፍረንት ቪው ኤንድ አሰምፕሽንስ ዘ ኢንቨርስ ኢዝ ዳይናሚክ ኦር ቼንጀብል ሂውማን ኤክስፒሪየንስ ኢዝ ኢንኮምፕሊት። ለምሳሌ ክሪቲካል ቲንኪንግ ይቀያየራል፣ በቃ ይለዋውጣል። ምክንያቱም ፊሎሶፈሮች ወይም ፋላስፋዎች ምንድነው የተለያየ አሰምፕሽን እና ምልክታዎች ሊኖሩ ይችላሉ። የተለያየ አሱም የሚያደርጉት ቢዩ የሚያደርጉት መንገድ ስለሚለያይ ከአንድ ፊሎሶፈር የሌላኛው ፊሎሶፈር ቢዩና አሰምፕሽን ወይም ያ አንዴ አጥንቶ ስለዛ ነገር ያጠናቀቀ ሰውም ነገ ግን ሲያጠና ሌላ ነገር ሊመስለት ይችላል። ከዚህ አንፃር ክሪቲካል ቲንከር ቼንጅ ሊሆን ይችላል። ዩኒቨርስ ኢዝ ዳይናሚክ። አሁን ለምሳሌ ዓለም እየተቀየረች በሚሄድበት ሰዓት ቪዋችንም አሰምፕሽናችንም ቼንጅ ያደርገናል። በዚህ ጊዜ ክሪቲካል ቲንኪንግም ቼንጅ ያደርጋል። ሂውማን ኤክስፒሪየንስ ኢዝ ኢንኮምፕሊት። የሰው ልጅ ልምምድ ወይም የሰው ልጅ ሌት ተቀን ድርጊታቸው አልተጠናቀቀም፣ ኢንኮምፕሊት ነው። ሶ በዚህ ምክንያት ክሪቲካል ቲንከራችን ይቀያያል። ለምሳሌ እኔ አሁን 3ኛ ዓመት ላይ ሆኜ ሲያደርግ ወይም ሳስብ የነበረውና አሁን ላይ ሆኜ የሚያስበው እኩል አይደለም። ለምሳሌ እኔ እያደግኩ ሲሄድ ክሪቲካል ቲንኪንግም እየጨመረ እየተለወጠ ይሄዳል ማለት ነው። ዓለም አሁን ለምሳሌ ድሮ በአባቶቻችን ዘመን የነበሩት ነገሮችና አሁን በእኛ ዘመን ያሉ ነገሮች እየተቀየሩ ሲሄድ አንደርስታንዲንጋችን በዛ ልክ ይቀየራል ማለት ነው። ፊሎሶፊ ኢዝ ራሽናል አትምፕት ቱ ሉክ አት ወርልድ አስ ሆል። ፊሎሶፊ ኢዝ ራሽናል አትምፕት ቱ ሉክ አት ወርልድ አስ ሆል። ፊሎሶፊካል ራሽናል ሆነ አትምፕት ስናነሳ ዘ ወርልድ ነው ወይም ዘ ሆል ነው። ሁሉም አክሰፕታብል ወይም ኮመን አንደርስታንዲንግ በሚኖራቸው ወይም ማንሳት የምንችለው ነው። ሶ ፊሎሶፊ ኢዝ ሎጂካል አናላይሲስ ኦፍ ላንጉጅ ኤንድ ዘ ክላሲፊኬሽን ኦፍ ሚኒንግ ወርድ ኤንድ ኮንሰፕት። ፊሎሶፊ ሎጂካል አናላይሲስ ኦፍ ላንጉጅ። ለምሳሌ አሁን ፊሎሶፊ ምን ብለናል? ኢቫሉዌት ኦፍ አርጊመንት ብለናል። አርጊመንት ምንድን ነው? ራሱን የቻለ ሰንተንስ ወይም ራሱን የቻለ ሀሳብ ነው። የአንድ ሰው ሀሳብ ነው። ሶ ሀሳቡ ላይ ለምሳሌ አሁን ፓሴጅ እንግሊዝኛ ፈተና ላይ ያለ ፓሴጁ ላይ ፓራግራፍ 1 ፓራግራፍ 2 ፓራግራፍ 3 እንላለን አይደል? ሶ ፓራግራፍ 1 እና ፓራግራፍ 2 አሁን ስንል ፓራግራፍ 1 ስንወስድ በዛ ውስጥ የላንጉጅን አናላይሲስ እናያለን። ለምሳሌ እኔ ለአንድ ሰው ስጽፍ
ግልጽ በሆነ መንገድ መጻፍ አለብኝ። ለምሳሌ እኔ ቃላቱን እሱን በሚሸውድ ቃላት ከጻፍኩለት ሰውየው ላይረዳልኝ ይችላል። በዛን ጊዜ እኔ ፊሎሶፈር ሊሆን አልችልም። ፊሎሶፈር ነኝ ማለት አልችልም። አሁን ለምሳሌ የኔ ጥያቄ ለእናንተ ግልጽ ካልሆነ ግን እኔ የጠየኩት ጥያቄ ትክክል ነው ማለት አልችልም። ላንቺ ወይም ለአንተ በሚገባ መልክ ነው መጻፍ ወይም መጠየቅ የምችለው ማለት ነው። ስለዚህ ላንጉጅን አርጊመንት በአርጊመንት አንፃር ስናይ ፊሎሶፊ ላንጉጅንም ደግሞ ያጠናል ማለት ነው። ክላሲፊኬሽን ኦፍ ሚኒንግ ወርድ እና ኮንሰፕቶችን የላንጉጅ ያያል። ፊሎሶፊ ኢዝ ዘ ግሩፕ ኦፍ ፈርናል ፕሮብሌም ዛት ኢንተረስት ፒፕል ኤንድ ፎርዋርድ ዊች ፊሎሶፈር ኦልዌይስ ሃቭ ሳውት አንሰርስ። እነዚህ ነው ዋት ኢዝ ራይት ኤንድ ሮንግ፣ ዋት ኢዝ ላይፍ፣ ዋይ አይ አም ሄር፣ ሃው ቲንግ ኦፕሬት ኢን ዘ ዩኒቨርስ፣ ቻንስ ኦር ኦርደር፣ ፍሪ ዊል ኦር ፍሪ ዲተርሚኒዝም። ለምሳሌ የግድ ያው ፊሎሶፊ ወይም ሎጂክ በጣም ገራሚ ኮርስ ነው። በጣም የሆነ መቀለል አይከብዳችሁም። በእርግጥ ያው ሊከብዳችሁ ይችላል፣ ግን ምንም አይነት እዚህ ጋር አሁን እኔ ካወራችሁ ኮንሰፕት ነው መያዝ ያለባችሁ። ለምሳሌ ሎጂክ እንዲህ አይነት ጥያቄን ያነሳል ብያለሁ። እውነት ማለት ምን፣ ትክክል ማለት ምንድን ነው? ዋት ኢዝ ራይት ወይ ስህተት ነው ስንል ምንድን ነው? መረጃ ተደገፈ ነው። ለምሳሌ ኃጢአት በዚህ ምድር ላይ ኃጢአት ምንድን ነው? ስህተት ነው። ዝም ብለን ስህተት አለን እኮ ዌር ኢዝ ሪዝን ይላል ፊሎሶፊ። ስለዚህ አንድ ነገር ስህተት ነው ለማለት ምን ያስፈልጋል? ምክንያት ያስፈልጋል። ዋት ኢዝ ላይፍ፣ ህይወት ምንድን ነው? ዋይ አይ አም ሄር፣ እዚህ ምን እሰራለሁ? ለምን እዚህ መጣሁ? የት ነኝ እኔ? በዚህ ሰዓትስ ምን ያደረኩ ምን ያሰብኩ ነው? የሚያስቡ ሀሳብ ትክክል ነው የሚለውን ሀሳብ ያነሳል። ብቻ ሎጂክን ብቻችሁን ሆናችሁ ስታነቡ የሆነ በቃ በጣም ያስፈራል። በቃ በጣም ራሳችሁን እንድትጠይቁ ስለሚያደርግ በጣም ያስፈራል። በእርግጥ ዲር ስቱደንትስ ፊሎሶፊ ኢዝ አን አክቲቪቲ ማስተር ኢት ካንት ሜክ ዩ a philosopher rather when you critical think and do it. ማስተር ኢት ካንት ሜክ ዩ a philosopher። ለምሳሌ አሁን እኔ ለምሳሌ ዶክተር ቢሆን ዶክተር ለምሳሌ ሐኪም በራሱ ሙያ አንፃር ፊሎሶፈር ነው ልባል አይችልም። ለምሳሌ ፊሎሶፈር ነው ማለት የምንችለው አሁን ለምሳሌ ዶክተር ሐኪም ሆኖ ግን ሁሉንም ነገር አስ ኮመን አንደርስታንዲንግ ሪዘናብል ምክንያታዊ ሆኖ ማቅረብ ከቻለ ነው ፊሎሶፈር የሚባለው። ፊሎሶፈር ለመባል አንድን ነገር ብቻ የሚያውቅ ሰው አይደለም። ለምሳሌ ማትስ አስተማሪ ማትስ በደንብ ስለሚችል እሱ ፊሎሶፈር ነው ማለት አንችልም። ቢኮዝ እሱ በዚህ አንደርስታንድ በሁሉም ላይ ክሪቲካል ቲንከር መሆን አለበት። በራሱ አስቦ የሚፈጥረው ነገር መሆን አለበት። ግን ምን አይደለም ክሪቲካል ቲንከር ነው ማለት በራሱ አስቦ ማያደርግ ከሆነ የሆነ ፕሪንሲፕል የሆነ ህግን ተከትሎ የሚሰራ ከሆነ ፊሎሶፈር ነው ማለት አንችለውም ነው። ፊልድ ኦፍ ፊሎሶፊ ወይም ብራንች ኦፍ ፊሎሶፊ ሜታፊዚክስ፣ ኤፒስቴሞሎጂ፣ አክሲዮሎጂ እና ሎጂክ። ቅድም ሎጂክ ምንድነው ማለት አርጊመንት ያደርጋል። አክሲዮሎጂ ኤፒስቴሞሎጂ ስለ ናውሌጅ ያጠናል። ለምሳሌ ሜታፊዚክስ ስለ ሪያሊቲ ያጠናል። አክሲዮሎጂ ስለ ቫልዩ ኤንድ ኢቲክስ ነው የሚያጠናው። ምንድን ነው እነዚህን ብራንቾች ናቸው። የነዚህ የፊሎሶፊ ቅርንጫፍ ወይም ብራንች ነው የምንለው ማለት ነው። ሜታፊዚክስ ምንድን ነው? ስቲዲ አልቲሜት ኔቸር ኦፍ ሪያሊቲ ኦር ኤግዚስተንስ። ኤግዚስተንስ እና ሪያሊቲ ነው የሚያጠናው። አሁን ለምሳሌ ኤግዚስተንስ ሲባል ምንድን ነው? አሁን ለምሳሌ በዚህ ምድር ላይ ይሄ ነገር አለ ወይ? ለምሳሌ እኛ በዚህ ምድር ላይ አለን ካለን ለምሳሌ በዚህ ምድር ላይ እውነት አለን የሚለውን ጥያቄ ማን ነው የሚያነሳው? ሜታፊዚክስ ነው የሚያነሳው። ዳዝ ጋድ ኤግዚስት፣ ለምሳሌ እግዚአብሔር አለ የምትለውን ጥያቄ የምታነሳው ማናች? ሜታፊዚክስ ናቸው ማለት ነው። ኢፕሶ ካን ዊ ፕሩቭ ኢት፣ አለ ካለን ፕሩቭ ማድረግ አለብን፣ ምክንያት ማቅረብ መቻል አለብን። በዚህ አለ ማለት አለብን። ግን ከምን ራቀ? ከእምነት ወጣ ያለ አንደርስታንዲንግ እዚህ ጋር እንድንሰጥ ተፈልጎ ነው። አር ሂማን አክሽን ፕሪ ኦር ፕሪዲተርማይንድ ባይ ሱፐርናቹራል ፎርስ? እንዲህ አይነትን ጥያቄዎችን ያነሳል ማለት ነው። ማን ነው? ሜታፊዚክስ ማለት ነው። It is evident that the question of reality is not simplistic as appearance. The example, what is exactly the nature of what floor upon which you stand?
what is exactly the nature of floor upon which you stand። አሁን ለምሳሌ ኦብቪየስሊ ምንድነው አሁን ለምሳሌ ሶሊድ and smooth it has what a particular color it is composed of what indefinable material such as wood or concrete። ለምሳሌ እንዲህ አይነት አሁን ለምሳሌ እኛ ያለ ነው መሬት ላይ አሁን ለምሳሌ ይሄ ፍሎር ከምንድን ነው የተፈጠረው ብለን ካሰበን ወይም ለምሳሌ አሁን ፍሎር ሲባል አሁን እኔ ያለሁበት አሁን ህንጻ በርግጥ ፍሎሩ ከአሸዋ ሊሆን ይችላል ከውሃ ከብረት ምናምን ነው የተሰራው ብዬ እንደሚያስረዳው እነዚህ ነገሮች አሉ። ለምሳሌ ጋድ ኤግዚስት ነው ካልን ምክንያት እናቅርብ ነው ምክንያት ማቅረብ መቻል አለብን። ፎር ፊዚክስ floor is made of molecule that molecule is consist of atom electron proton and neutron። ፊዚክስ ውስጥ ፍሎር የሚሰራው ከሞለኩል ነው። ይሄ ሞለኩል ደግሞ ከአተም ነው። አተም ደግሞ በውስጡ ኤሌክትሮን ፕሮቶን አንድ ኒውትሮን ይዟል። ፊዚክስ ነው ብለው ፎር ኬሚስትሪ ደግሞ ፎር ኬሚስትሪ hydrocarbon associated in a particular way and subject to certain kind of environmental influence such as heat, cold, wetness, dryness and oxidation። ፊዚክስ ኬሚስትሪ ብሎ እንዲህ ያቀርባል። ግን ሜታፊዚክስ ኮሽኖች በሁለት እንከፍላቸዋለን። ሜታፊዚክስ ኮሽኖችን we can divide into four። the first one is cosmological ከዚህ አንፃር ኮስሞሎጂካል ብለን እንከፍላለን። the second one is theological, the third one is anthropological and the fourth one is ontological ብለን ሜታፊዚክስ ኮሽኖችን በአራት እንከፍላለን። the first one is cosmological study of theory about the origin። ኮስሞሎጂካል ስለ ኦሪጂን ማለት ይሄ ነገር እንዴት ተፈጠረ፣ ይሄ ነገርስ እንዴት መጣ፣ ከየት ተፈጠረ የሚሉትን ጥያቄዎችን የሚያነሳ ማለት ነው ኮስሞሎጂካል። ለምሳሌ ኤግዛምፕል how the world comes ይሄ ወርልድ እንዴት መጣ by design or by accident ታቅዶ ነው ወይስ እንዲሁ አጋጣሚ ነው የሚሉትን ስለ አመጣጥ ወይም ስለ ኦሪጂን ነው ኮስሞሎጂካል። ሜታፊዚክስ ኮሽኖች የሚነሳው ስለ ኦሪጂን ከሆነ ኮስሞሎጂካል ይላል። እዚህ ጋር ኮንሰፕት መያዝ አለባችሁ። ስለ ኦሪጂን ስለ ኤግዚስተንስ የሚያነሳው ጥያቄ ሜታፊዚክስ ነው ብለናል። ስለ ኤግዚስተንስ ሲባል ስለ መገኘት ነው። ስለ አንድ ነገር መገኘት ከየት መጣ የሚለውን ጥያቄ የሚያነሳው ኮስሞሎጂካል ነው። the branch of metaphysics ነው ማለት ኮስሞሎጂካል። ቴዎሎጂካል religious stories that deal with God ከእግዚአብሔር ጋር የተያያዘ ሀሳቦችን የሚያነሳ ቴዎሎጂካል ቶሪ ይባላል። ለምሳሌ if God is both all good and all powerful why does evil exist? አሁን ለምሳሌ እግዚአብሔር ኃያል አምላክ ነው ካልን ለምንድን ነው ኢቪል ሊኖር የቻለው? ለምንድን ነው ኢቪል ክፉ ወይም አሁን ለምሳሌ እግዚአብሔር አለ ካልን እግዚአብሔር ኃይለኛ አምላክ ነው ካልን ሰይጣን ለምን ሊገኝ ቻለ? አሁን ለምሳሌ ከቴዎሎጂካል ከሃይማኖታዊ ጋር የተገናኘ ጥያቄዎችን ማንሳት ቴዎሎጂካል ምንድነው የምንለው ሜታፊዚክስ ነው የምንለው። አንትሮፖሎጂካል ሲባል ስቴዲ ኦፍ ሂውማን ቢንግስ ስለ ሰው ልጅ ነው። አሁን ለምሳሌ አንትሮፖሎጂ ስለ ሰው ልጅ ነው። አሁን ለምሳሌ የኮርስ ሰከንድ ሴሚስተር ትወስዱታላችሁ ናቹራሎች ማለት ነው። ሶሻሎች ደግሞ ልትወስዱትም አሁን ትችላላችሁ ማለት ነው። what is the relation between mind and body? is mind more fundamental than body? are people born good, evil or more naturally? do we have free will or predetermined? ለምሳሌ እንዲህ ከሰው ጋር የተያያዙትን ጥያቄ አሁን ለምሳሌ የማይንድ እና የአካል ምንድነው ግንኙነታቸው? ማይንድ ከአካል የተሻለ ነው ብላችሁ ታስባላችሁ? ሰው ልጅ ለምን ጥሩ ሆነ መጥፎ ሆነ ለምን ሞራሊ በተፈጥሮ ለምን እንዲሆነ የሚሉትን የሰው ልጅን ጥያቄ የሚያነሳው አንትሮፖሎጂካል it is a branch of metaphysics ማለት ነው። ኦንቶሎጂካል the study of nature of existence። ኦንቶሎጂካል ማለት ተመሳሳይ ቅድም ዲፋይን እንዳደረግነው ማንን ሜታፊዚክስን ስለ ኔቸር ኦፍ ኤግዚስተንስ ነው የሚያጠናው እንዳለ ነው። ከሱ ጋር ተመሳሳይ ነው። ስለዚህ አራት አይነት ብራንች ኦፍ ሜታፊዚክስ
አለው። ፈርስት ዋን ኢዝ ኮስሞሎጂካል። ኮስሞሎጂካል አባውት ኦሪጂን ነው። ቴዎሎጂካል ስለ ሃይማኖታዊ ነው የሚጠይቀው። እግዚአብሔር በዚህ ምድር ላይ አለ? እግዚአብሔር ካለስ ይሄ ነገር ስለምን ሆነ? አሁን ለምሳሌ እንዲህ አይነት ጥያቄ። አንትሮፖሎጂካል ደግሞ ስለ ሁማን ቢንግ ነው የሚጠይቀው። የሰው ልጅ ስለ ሰው ልጅ አካል፣ ስለ ሰው ልጅ ማይንድ። ኦንቶሎጂካል ደግሞ ስለ ኔቸር ነው የሚያጠናው፣ ስለ ኔቸር ኦፍ ኤግዚስተንስ። ኤፒስቶሞሎጂ ሰከንድ ብራንች ኦፍ ፊሎሶፊ ኢት ኢዝ ዋት ቴስቲድ አባውት ናውሌጅ፣ ስለ እውቀት ነው። እነሱ ኤፒስቶሞሎጂስቶች የሚያነሱት ጥያቄዎች እንዲህ አይነት ጥያቄዎች ናቸው። ለምሳሌ ዋት ኢዝ ትሩ፣ እውነት ምንድን ነው? ሃው ዱ ዊ ናው፣ እንዴት እናውቃለን? ማወቅ ራሱ ምንድን ነው? እንዴት ነው የምናውቀው? ስኪፕቲዝም አንድ አግኖስቲሲዝም የሚል የሃይማኖታዊ ትችቶች። ለምሳሌ ሶርስ ኦፍ ናውሌጅ እምነት ከእውቀት ደግሞ የሚመጡት መንገድ ኤፒስቶሞሎጂዎች እንደዚህ ብሎ ነው የሚያመጡት። እውቀት ከዚህ ነው የሚመጣው። ኢምፒሪሲዝም፣ ራሽናሊዝም እና ሪቨሌሽን አንድ አውቶሪቲ ከሚለው ቃል ነው ወይም ከሚለው ብራንች ነው እውቀት የሚመጣው ብሎ ያስባሉ። ለምሳሌ ኢምፒሪሲዝሞች እንዴት የሚሉት እውቀት ከኤክስፒሪንስ ወይም ከሳይንስ ወይም ከኤክስፒሪንስ ነው የሚመጣው ይላሉ። ለምሳሌ ከኦብዘርቬሽን፣ ለምሳሌ ከማየት አንድ ነገር እናያለን። ከዛ ያን ካየን እናስታውሳለን። ከዛ እውቀት አገኘን። ግን ወይም ተለማምደን አንድ ነገር ተለማምደን ካደረግን እውቀት እናገኛለን። ለምሳሌ ማትስን በመለማመድ ነው የምናገኘው አይደል? ሌላ ነገር ደግሞ ሲንስ አድርገን ለምሳሌ ኦብዘርቭ አድርገን በአይናችን። አሁን ለምሳሌ አንድን ተማሪ ዩኒቨርሲቲ ውስጥ አይተን ነገ ስትወጣ ያን ተማሪ ለካ ዩኒቨርሲቲ ውስጥ ነው ያየው ብለህ ካሰብኩ ይሄ እውቀት የመጣው ከኦብዘርቬሽን ነው የሚሉት። ከኤክስፒሪንስ ነው ደግሞ ሲሉ አንድ ነገር ተለማምደ ከዛ እውቀት ልታገኝ ትችላለህ ነው። ሶርስ ኦፍ ናውሌጅ እውቀት ከዛ ይመጣል ብሎ ኢምፒሪሲዝሞች ያምናሉ። ራሽናሊዝም ደግሞ ምንድነው የሚለው? እውቀት በሪዝኒንግ ወይም በሎጂክ ወይም በማቴማቲካል ኮንሰፕት የሚመጣ ነው ብለው በማቴማቲካል ምክንያታዊ በመሆን ምክንያት በመፍጠር ነው እውቀት የሚመጣው። ክሌም ዛት ሂውማን አር ካፓብል ኦፍ አራይቪንግ አት ኢሪፊታብል ናውሌጅ ኢንዲፔንደንትሊ ኦፍ ሴንሰሪ ኤክስፒሪንስ። ስለዚህ ምንድነው የሚለው? ኢምፒሪሲዝምን የሚቃወም ነው ማለት ነው። ራሽናሊዝሞች ደግሞ ኢምፒሪሲዝምን ይቃወማሉ ማለት ነው። ኢንቱዊሽን ሲባል በድንገት አሁን ኢሚዲየትሊ ኤቪደንት ዊዝአውት ኤክስፒሪንስ፣ ያለምንም ልምድ ያለምንም ምክንያታዊ ሆኖ በማሰብ ሳይሆን ኢንቱዊሽን አጋጣሚ ብልጭ በሚሄድ በሚል ነው እውቀት የሚፈጠረው ወይም እውቀት የሚመጣው ብሎ የሚያስቡት ኢንቱዊሽን ይባላል። ለምሳሌ ኢንቱዊሽን ሲባል አሁን አንድ ነገር ለምሳሌ እኔ ወጥ እየሰራው ለምሳሌ እንትን የሆነ ወጣ ብዬ ቆየሁኝና ወጡ ማረሩን ሴንስ አላደርግ ወይም ሳላሸት እንደውም ወጤ ያራል ብዬ ሳላስብ ዝም ብዬ የሆነ ቦታ ላይ ሄጄ ወጤ እኮ አረረ ብዬ ሮጬ ስመጣ ምን ሆናል? ወጤ ማረሯል። ከዛም ሳላስብ አጋጣሚ ወጤ አረረ በሚለው እውቀት ወጥ ማረሩን አወቅኩት ማለት ነው። ስለዚህ ኢንቱዊሽን ማለት አጋጣሚ የሚፈጠር የእውቀት አይነት ወይም ኢሚዲየት ኮግኒሽን ይባላል። ኢሚዲየት ኮግኒሽን እንለዋለን። አራተኛ ሪቮሉሽን ነው። ሪቬሌሽን ሪሊጂየንስ ናውሌጅ አስ ሶርስ ኦፍ ናውሌጅ። አሁን ለምሳሌ ይሄ ሪቬሌሽን ሲባል አሁን ለምሳሌ ራእይ ነው ማለት ነው። ሪቬሌሽን ማለት አት ዘ ፊቸር ለምሳሌ ዮሐንስ ራእይ መጽሐፍ ቅዱስ ላይ ያለውን ዮሐንስ ራእይ አሁን ራእይ አይቶ ዮሐንስ መጽሐፍ ቅዱስ ላይ ጽፏል። ግን ሎጂክ እንደዛ አይነት አይቻልም ነው ብለው። ምክንያቱም በምክንያት ወይም በእንትን ተጨበጣል በመረጃ ተጨበጣ አይደለም። ለምሳሌ እንደዚህ አይነቱን ሪቬሌሽን እንላለን። አውቶሪቲ የሚል ነው። እንደዚህ አይነት ኢምፒሪሲዝም ወይም ኤፒስቶሞሎጂ ብራንቾች ናቸው። እውቀት ከዚህ ይመጣሉ በሚል እርስ በርስ ይቃወማሉ ማለት ነው። ኢምፒሪሲዝም፣ ራሽናሊዝም፣ ኢንቱዊሽን፣ ሪቬሌሽን እና አውቶሪቲ እነዚህ አራቱም እርስ በርስ ይቃወማሉ ማለት ነው። አግዞሎጂ ዘ ሰርድ ብራንች ኦፍ ፊሎሶፊ። አግዞ ሚንስ ወርዝ ወይም ቫልዩ እና ሎጂ ሚንስ ስቴጅ ማለት ነው። ሎጂ ማለት የግሪክ ቃል ሎጂ ሲባል ሁሉ ምንድነው? ስቴጅ ማለት ነው። አግዞ ማለት ቫልዩ ማለት ነው። አግዞሎጂ በአንድ ላይ
ስናየው አግዚሎጂ የሚለው ኢታይሞሎጂካል ዲፊኒሽን ስናይ ምንድነው ስለ ስቴት ኦፍ ቫልዩ ያጠናል ነው። ኦሪጂናል ሜንት ዘ ወርዝ ኦፍ ሳምቲንግ ኢንክሉድ ዘ ስቴዲ ኦፍ ሞራል ቫልዩ አዚቲክስ ቫልዩ አስ ዌል አስ ፖለቲካል እንደ ሶሻል ቫልዩ። ሶ ለአንድ ነገር ቫልዩ ይሰጣል ማለት ይሄ መጥፎ ነው ይሄ ጥሩ ነው ማለት አይደለም። ይሄ መጥፎ ነው ጥሩ ነው ማለት ጉድ ነው በተር ነው ይሄ ባድ ነው ለማለት ሳይሆን ኢት ኢዝ ዋት የሞራሊ የሆነ ቫልዩዎችንን እና አስቴቲክስ ቫልዩ ሲባል ለምሳሌ ስለ ቢዩቲ ያጠናል ብለናል። ሶ አስቴቲክስ ቢዩቲ ያጠናል አስ ዌል አስ ዘ ፖለቲካል አንድ ሶሻል ቫልዩዎችን አግዚሎጂ ያጠናል ማለት ነው። ሶ የሱ ብራንች አለው ደግሞ አስቴቲክስ ኢቲክስ አንድ ሶሻል ኦር ፖለቲካል ፊሎሶፊ ብለን አግዚሎጂን ለሶስት ብራንች እንከፍላቸዋለን። ሶ አስቴቲክስ ስቴዲ ኦፍ ቢዩቲ ስለ ቢዩቲ ነው የሚያጠናው። ኢቲክስ ስቴዲ ኦፍ ሞራል ኦር አክሽን ኦፍ ራይት ኦር ሮንግ ስለ ድርጊት ጥሩ ወይም መጥፎ ብለው የሚያጠናው ነው እንጂ ስለ አንድ ነገር መጥፎ ወይም ጥሩ ብሎ አሳኝ ለማድረግ አይደለም ኢቲክስ። ሶ በኢቲክስ ስር ሜታ ኢቲክስ ሲባል ኢንቨስቲጌሽን ኦፍ ሚኒንግ ኦፍ ጉድ ኦር ባድ ለምሳሌ ወርድ ሚኒንግ ምንድነው ወርድ ባድ ምንድነው የሚለውን ሚኒንጋቸውን ነው ኢንቨስቲጌት ወይም የሚያጠናው ወይም ሜታ ኢቲክስ። ኖርማቲቭ ኢቲክስ ደግሞ ምንድነው ሞራል ፕሪንሲፕል ኦፍ ኮንዳክት ሞራል ፕሪንሲፕል ኦፍ ኮንዳክት ነው። ማነው የሚያጠናው ኖርማቲቭ ኢቲክስ ካን ቢ ኮንሲኩዌንሻሊ ዴንቶሎጂስት በርቹ። አሁን ለምሳሌ ሰከንድ ሴሚስተር ሲቪክስ ላይ ይሄን ትምህርት ትወስዱታላችሁ ማለት ነው። ካን ቢ ኮንሲኩዌንሻሊ ለምሳሌ ኮንሲኩዌንሻል ሲባል ውጤት ወይም ሪዛልት ሲኖረው አሁን ለምሳሌ አንድ ነገር ባድ ነው ጉድ ነው የሚባለው ሪዛልት ሲኖር ነው። ለምሳሌ እኔ አሁን ብር ሰርቄ አንድ መንገድ ላይ ታመመ ሰው ሄጄ ባሳክም ያ ሰው ብድን እኔ ምንድነው ሞራል ጉድ ነው ያደረኩት ነው የሚባለው በኮንሲኩዌንሻሊስት። መንገድ ላይ የደከመውን ሰው ብር ሰርቄ ወይም ዘርፌ ሄጄ ይህን ሰው ባበላ ይህን ሰው ባጠጣው ባሳክመው ይህን ሰው ብድን ውጤቱ ስለምታይ ኮንሲኩዌንሻሊስት ጊዜ ይሄ ጉድ ይባላል። ዴንቶሎጂስት ጊዜ ድርጊቱ ነው። አሁን ለምሳሌ በዴንቶሎጂስት ጊዜ ሪዛልቱ ሳይሆን ድርጊቱ ነው የምታየው። ለምሳሌ እኔ ድርጊቴ ለምሳሌ ብር ሰርቄ ነው አለትኩት ስለዚህ ሞራል ባድ አድርጌያለሁ ነው ሪዛልቱ አይታይም ሞራል ባድ አድርጌያለሁ። በርቹ ላይክ እንደዛ ማለት ነው። በርቹ ላይ እንደዛ ይሄንን ትማሩበታላችሁ። በርቹ ላይ ደግሞ ምንድነው አሁን ለምሳሌ አንድን ሰው አሁን ለምሳሌ እኔ ለራሴ እድገት ሌላኛውን ሰው እንደራው ማቴሪያል መጠቀም የለብኝም ማለት ነው። ለምሳሌ እኔ ሀብታም ነኝ ብል ሀብታም ስለሆንኩኝ የደሃውን ጉልበት መበዝበዝ የለብኝም ማለት ነው። ስለዚህ እኔ ለማደግ አንድን ሰው ወይም ሰውን እንደ ጥሬ ዕቃ መጠቀም የለብኝም ማለት ነው። ሶ አፕላይድ ኢቲክስ እና ኖርማቲቭ ኢቲክስ ይሄን ይመስላል። አፕላይድ ኢቲክስ ደግሞ ኤክስፕላይን ጀስቲፋይ አፕላይ ሞራል ሩል እና ፕሪንሲፕሎችን አፕላይድ ኢቲክስ ደግሞ ኤክስፕላይን the word good or bad justify እና apply moral rule and principles ያጠናል ማለት ነው። ሶ social or political philosophy is the last branch of what social or political philosophy is study about of what value judgment operating in civil society, what form of government is best, what economic system is best, what is justice or injustice ብሎ ፖለቲካሊ የሆነ ወይም ኢኮኖሚ ሆነ ሶሻል ጥያቄዎችን ፖለቲካሊ ሆነ ሶሻል ጥያቄዎችን የሚያነሳልኝ ሶሻል ኦር ፖለቲካል ፊሎሶፊ እንላለን። ኢምፖርታንስ ኦፍ ፊሎሶፊ ጥቅሞች to examine one's life in the world, to actualize our selves, intellectual and behavioral independence እንድንሆን reflective self awareness, knowing yourself, flexible tolerance and open mindedness, creative and critical thinking, to daily አንሰርታኒቲ ኦፍ ሊቪንግ የሚለውን ነገር እንድናውቅ ይረዳናል ማለት ስለ ራሳችን እንድናውቅ ኢንተሌክቹዋል እንድንሆን ራሳችን ሰልፍ አዋርነስ ራሳችን እንድናውቅ ፊሎሶፊ ይረዳናል ማለት ነው። ሶ ቻፕተር 2 the basic concepts of logic የሚለውን በቀጣይ ይዤላችሁ እመጣለሁ። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ and ሼር ማድረግ አይረሳ። ቸር ሰንብቱ።